አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ሀባይብ ዛሬ ቀኑ ቅዳሜ ነው፣ ጃንዋሪ 24 2026። በዛሬ በቅዳሜ የቀኑ ነው ይዤላችሁ የመጣሁት አንዲት እህታችን ለእናቷ የገዛችውን ወርቅ ነው ማለት ነው። በጣም የምታምር ለየት ያለ ዲዛይን ናት ማለት ነው። እውነት ለመናገር እኔ ወድጃታለሁኝ። በተለይ ከታች አጫዋቿን ማለት ነው። ግራሙ 8 ግራም ነው ያለች ማለት ነው። 8 ግራም 4500 ሪያል ነው ማለት ነው የገዛችው። በእርግጥ ከገዛችው ከ4 ቀን በፊት ነው ማለት ነው። ያው እኔ ስላልተመቸኝ አለቀኩላችሁም እንጂ ከ4 ቀን በፊት ነው የላከችልኝ ማለት ነው ውዶች፣ የገዛች ቀን ማለት ነው። ስለዚህ ግራም በ560 ሪያል ሂሳብ ነው ያሰበልኝ ብላለኝ። ያለ ደሪባ ነው የገዛችው ውድ ቤተሰቦቼ። እናንተ ካሁን በፊት ወርቅ የገዛችሁ ልጆች 8 ግራም በስንት ሂሳብ ነበር የገዛችሁት? በስንት ሺህ ሪያል ነበር የገዛችሁት? ይሄን የምላችሁ ለምንድን ነው? ልዩነቱን እንድታውቁት። በቀን ያለው ልዩነት ምን ያክል ነው? እናንተ የገዛችሁበት በስንት ነው? አሁን ላይ ግን የአሁኑን ዋጋ እየነገርኳችሁ ነው። እህታችን የገዛችሁን ለዛ ነው ማለት ነው ውድ ቤተሰቦቼ። እህታችንን መብሩክ በሏት። እናቷንም አላህ ይጠብቅላት። በህይወት ያሉ እናቶቻችንን አላህ ረጅም እድሜ ይስጥልን ውዶችዬ። ይሄን ነው የምላችሁ። እንግዲህ መብሩክ፣ አላህ ይጠብቅልሽ እህቴ። እውነት ከምንም በላይ ደስ ይላል ማለት ነው። እናትን ማስደሳት አይደለም፣ እናትን የሰው ደስታ በጣም ያስደስታል። እና አላህ ይጠብቅልሽ፣ አንቺንም አላህ ይጠብቅሽ ሀቢበቴ። በህይወት ካሉ እናቶቻችንን ብናስደስታቸው ብዙ ነገር አይደለም እነሱን የሚያስደሳቸው፣ ትንሽ ነገር ራሱ ያስደሳቸዋል። ወርቅ ብቻ አይደለም፣ የተለያዩ ነገሮች ያስደሳቸዋል። እና እኛን ሲያሳድጉ ብዙ እናቶች በችግር መሀል በጣም ለፍተው ደክመው ብዙ ውጣ ውረድን አይተው ነው ልጆቻቸውን የሚያሳድጉት። እና ስለዚህ ወርቅ እንደውም ሲያንሳቸው ነው እውነት ለመናገር የኛ አለመመቻቸት የኛ አለማግኘት እንጂ ወርቅ ለእናቶቻችን ሲያንሳቸው ነው ማለት ነው። ህይወታችንን ራሱ አሳልፈን ብንሰጣቸው አይበዛባቸውም። እና ወዶችዬ በህይወት ያሉ እናቶቻችሁን አስደስቱ በቻላችሁት ማለት ነው። ለምን ልብስ አይሆንም፣ ሰው እኮ ባለው ነው። እነሱ ደስ ይላቸዋል ሀቂቃ። እና አላህ ይጠብቅልን ሀባይብ።